ሳሚ አንተን ግን ላምነህ እችላለሁ አይደል? በደንብ ልታምኚ ትችያለሽ። እስኪ ተረጋጊና ንገሪኝ። ቤዛ እዛ ዶክተር ጋር ያለችው ብለሽ ነበር አይደል? አዎ ዶክተሩ ጋር ናት። ሱራፌል እንደነገረኝ ከሆነ በጣም ከባድ ሁኔታ ውስጥ ሆና ዶክተሩ አግቷታል። ከባድ ማለት አልገባኝም። በሞትና በህይወት መካከል ውስጥ ሆና ኮማ ውስጥ ነው ያለችው አልኩህ እኮ። በዛ ላይ እዛ ዶክተር ጋር ናት። ቆይ ግን ይሄ ዶክተር ምን አይነት ሰው ነው? ማለቴ ከስለሱ ከመስማት ውጭ በአይኔ እንኳን አይቼው አላውቅም እኮ። ምን አይነት ሰው ነው? ቆይ እስኪ ተረጋጊ። በትክክል ሱራፌል ምን ነው ያለሽ? ሀብቱም በሙሉ በስሜ ካደረግሽልኝ እህትሽን ይለቃታል ነው የሚለኝ። እውነቴን ነው። በህይወቴ እንደ ሱራፌል አይነት አታላይና አስመሳይ ሰው አይቼ አላውቅም። ሁላችንንም እኮ ነው ሞኝ ያደረገን ይመስለኛል። ግን ዶክተሩ በጣም ጫና እያደረገበት ነው። ዶክተሩ ብቻ አይደለም ሱራፌል ራሱ ሆን ብሎ ከመጀመሪያም ጀምሮ ሲያስመስል ነበር። እሺ አሁን ምንድን ነው የምናደርገው ሳሚ? እንደነገርኩህ ይህን ነገር ብቻዬን መወጣት አልችልም። መቼም ከሱራፌል አነጋገር ተነስተሽ እዚህ ሴራ ውስጥ እጁ እንዳለበት ሳትጠረጥሪ የቀረሽ አይመስለኝም። ለምን ዶክተሩ ሀብቱ በሱ ስም እንዲሆን እንደጠየቀው ጠይቄው ነበር። የእህትሽ ህጋዊ ባል ስለሆንኩ ሀብቱን ከሌላ ሰው ይልቅ ወደ እኔ ብታስተላልፍ ይሻላል። ለዶክተሩን የሚፈልገውን ነገር ሰጠዋለሁ አለኝ። ሉላ መቼም የእህትሽን ሀብት እንደዚህ በቀላሉ ለማንም ቀማኛ አሳልፈሽ እንደማትሰጪ ተስፋ አድርጋለሁ። በዚህ ሰዓት ስለ ሀብቱ የሚያሳስበን ሰዓት ላይ ያለን ይመስልሃል? እህቴ እኮ ከሞት ጋር እየታገለች ነው። ዶክተሩ አውቆ ቢሆንስ? እያስመሰለ እኮ ነው። እኛ እንድንደነግጥና እንድንፈራ ፈልጎ ቢሆንስ? ቪዲዮውን ሱራፌል አሳይቶኛል። እህቴ በጣም ከባድ አደጋ ውስጥ ናት። የምርሽ ነው? ያንን ቪዲዮ አይተሽዋል? አዎ አይቼዋለሁ። የሆነ ነገር ላይ ኋላ ተሰካክቶባት ሪከቨሪ ክፍል ውስጥ ሆና አይቻታለሁ። እባክህ ሳሚ እህቴ እንድታደጋት። ችግር የለውም ቤዛ፣ ምንም ነገር አትሆንም። ከዚያ ነገር ውስጥ ነው ያወጣታለሁ። ቤዛ አንቺ አትጨናነቂ፣ አይዞሽ። ሳሚ ኩቻን ትቶ አሁንም ስለ ቤዛ እያሰበ መሆኑን እንደቀጠለ ይገኛል። ኩቻም እጅግ በጣም በመናደድ አሁንም ቤዛ ትላለህ፣ ግን እኔ ደግሞ ችግር ውስጥ ነው ያለሁት። ሳሚ መች ነው ስለ እኔ የምታስበው ስትል የፍጥጫ ጥያቄ አቀርባለታለች። ሱራፌል በተደጋጋሚ ሉላን ገንዘቡን አዙሪልኝ ቢላትም ነገር ግን ሉላ አሁንም በሀሳቡ አልተስማማችም። ከዛሬ ነገ ታዞርልኛለች እያለ ተስፋ ቢኖረውም እሷ ግን የተለያየ ምክንያት እየፈጠረች መጀመሪያ አክስቴ ትታከምልኝ፣ ከዛ በኋላ ገንዘብህንም ሁሉ ነገርህን አዞርልሃለሁ፣ እናም የእናንተን ምናችሁንም አልፈልግም፣ እናም ደግሞ እህቴን ከሞትም ትታደጋታለህ ስትል ነበረ ቅድመ ሁኔታ ያቀረበችለት። ሱራፌልም ይህንን ነገር ተግባራዊ ለማድረግ እየሞከረ ይገኛል። አሁን ላይ አክስቷ እንድትታከም በት እያለ ይገኛል። እናም ቤዛንም እየጠበኳት ነው በማለት ለሉላ እያንዳንዱ ነገር እየነገረ እያሳመናት ይገኛል። ሰላም ውድና የተከበሯቸው የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 69 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ብሩክ ሳሮን ባለችው መሰረት አሁን ላይ የልጄ እናት እያለ ሉላ አጠገብ ጠቀጠቃ እያለ ይገኛል። አልፈልግሽም ብሎ ጥሏት ሄዶ የነበረው የሉላ የልጇ አባት አሁን ላይ የኔ ውድ አፈቅርሻለሁ እያለ እየተከታተላት ይገኛል። ይህንም ነገር እንዲሆን ያደረገችው ሙሉ በሙሉ ታሪኩን እንዲህ አድርጋ የቀየረችው ሳሮን ናት። ሳሮንም የቤተሰቡን ሕይወት ለመመሰቀል የተቻላትን ሁሉ እየሞከረች ትገኛለች። አሁን ላይ መለመላዋን እየቀረች እና ማንም ሊረዳት የማይችል ሰው ሆና ትገኛለች። ብሩክም ከዚህ በፊት ላደረግኩብሽ ነገር ይቅርታ አድርጊልኝ፣ አሁን እባክሽ ልጃችንን እናሳድግ፣ ህይወታችንንም እንኖር ሲል ነበረ ለሉላ ጉልበቷ ላይ ተንበርክኮ ይቅርታ የጠይቃት። ሉላም በምላሹ አሁን ላይ እኔ የሌላ ሰው ሆኛለሁ፣ የዛኔ ስለምንህ ጥልኸኝ ሄደህ ነበረ፣ አሁን ምን ሰምተህ ነው? ስለ እኔ የሰማኸው ነገር አለ ስትል ጠይቃለች። ብሩክም በተነጋገረው መሰረት በፍጹም ምንም የሰማሁት ነገር የለም፣ ብቻሽን እንደምትኖሪ እናም ደግሞ ነፍሰ ጡር መሆንሽን ብቻ ነው የማውቀው ሲል አስመስሎ ነግሯታል። ሉላም ስለ እኔ የሰማኸው ነገር ከሌለ አሁኑን ካጠገቤ እራቅ፣ እኔ አግብቻለሁ፣ እናም የራሴን ህይወት ጀምሬያለሁ፣ ስለዚህ በድጋሚ ወደ ህይወቴ አትምጣ ስትል ነበረ ያባረረችው።
ኩቻ የድሮ እጮኛዋ የነበረው ሰው ማለትም ሊያገባት ሽማግሌ ልኮ የነበረው ሰው አሁን ወደ አያቷ ጋር በሄደችበት ሰዓት ነበረ በድጋሚ ተመልሶ ወደ ህይወቷ የመጣባት። እሷ ከሳሚ ጋር የጀመረችው የፍቅር ግንኙነት ወደ ጋብቻ ሊደርስ እንደሆነ መንገድ ላይ እንደደረሰች ብትነግረውም ነገር ግን እሱ በፍጹም ከኔ ውጭ ማንንም አታገቢም በማለት እያስጨነቃት ይገኛል። እናም ወደ ሳሚ ተመልሳ ሳሚ ችግር ውስጥ ነኝ ስትል ለሳሚ ሁሉንም ነገር ነግረዋለች። ነገር ግን እሱ አሁንም ስለ ኩቻ ሳይሆን ስለ ቤዛ ማሰቡን እንደቀጠለ ይገኛል። በተደጋጋሚ ችግር ውስጥ ነው ያለሁት ብትለውም አዎ ቤዛ ችግር ውስጥ ናት፣ እናም የሞት አፋፍ ላይ እንደሆነች ሰምቻለሁ በማለት ነበረ የቤዛን ታሪክ እየነገራት የሚገኘው። በዚህ ነገር የተናደደችው ኩቻ አንተ በፍጹም ስለ እኔ አታስብም፣ እኔንም አትፈልገኝም ስትልም ጥላው ሄዳለች። ሳሚም ኩቻን በመከተል እዋክሽ ይቅርታ አድርጊልኝ፣ ያንቺ ችግር ሳይገባኝ ቀርቶ አይደለም፣ ነገር ግን በህይወትና በሞትና በሽረት መካከል ያለችው ቤዛ አሁን ላይ እጅግ በጣም አስጨንቃኛለች ሲል ነበረ ኩቻን ለማሳመን እየሞከረ የሚገኘው። ሉላና ሱራፌል መደራደራቸውን ያላወቀችው አክስቷ በምን አይነት ሁኔታ ውስጥ ነው የምትገኙት ስትል ጠይቃቸዋለች። ሉላም ምንም ቤዛ እንደተገኘች እናም ሆስፒታል ውስጥ እንደሆነች ሱራፌል ደግሞ ከሆስፒታል አሳክሞ እንደሚያስወጣት እያንዳንዱ ነገር ነገረቻት። ነገር ግን የደበቁት ነገር እንዳለ እየተጠራጠረች ትገኝ ነበር። እናም ሉላና ሱራፌል በሚያወሩበት ሰዓት አክስትየዋ ተደብቃ እያዳመጠቻቸው ትገኝ ነበረ። እሷም ስታወራ የነበረው አክስቴ ትታከምልኝ እናም ደግሞ ቤዛ ከሆስፒታል ትወጣ የዛኔ ሙሉ ገንዘብህን በስምህ አረግልሃለሁ እያለች ነበረ። አክስትየዋ ይህን ነገር ብቻ ነበር ሰምታ የነበረችው። አይ ካልክ ግን በፍጹም ገንዘብ የሚባል ነገር አታገኝም እያለችም ሉላ እየዛተችበት ነበር። አክስቷም በልጇ ማለትም በሉላ እጅግ በጣም ተደስታ ጎበዝ የኔ ልጅ ቆራጥና ጀግና እንድትሆኝ አድርጌን ያሳደግኩሽ፣ እናም እንድትሆኝልኝ የምፈልገውን ነገር ነው የሆንሽው። ስለዚህ ላበረታታሽና ላደንቅሽ ይገባል በማለት ጎበዝ ብላታለች። ሉላም አክስቴ እያንዳንዱን ያደረግነውን ያወራነውን ነገር ሰምተሻል ማለት ነው? ተለጥፈሽ ስታዳምጭን ነበር ማለት ነው ብትላትም አዎ ሁለታችሁም ግልጽ ያልሆነ ነገር እንዳላችሁ አውቅ ነበር፣ እናም ለዛም ተለጥፊ አዳምጫችኋለሁ አለቻት። እና ሉላም አክስቴ ደስ የሚለው ሁሉንም ነገር አልሰማሽም ስትል በውስጧ መነጋገር ጀመረች። ሳሚ ከዚህ በፊት ዶክተር ሮቤልን ምን አድርጎት እንደነበረ የምናውቀው ጉዳይ ነው። አሁንም ከዚህ በፊት የተረፈውን ትራፊውን ለመጨረስ ወደ ዶክተር ሮቤል መጣ ብሏል። እናም ቤዛን የት ነው ያደረስካት? የት እስከ ውስጥ ነው ያለችው? አሁንኑ ትነግረኛለህ፣ እናም የኔ ሰዎች ሄደው ያመጧታል ሲል አፋጦ ይዞታል። ዶክተር ሮቤልም አንዳችም ነገር ለመናገር ፈቃደኛ አልሆነም። ሳሚ ግን በምላሹ ከዚህ በፊት የነበረኝን የጀመርኩትን እጨርሰዋለሁ፣ እናም እዚሁ እገልሃለሁ እያለ እያሰቃየው እናም እየደበደበው ይገኛል። ዶክተር ሮቤል በክራንች እንደሚሄድ እናም ደግሞ ሙሉ ሰውነቱ እንደተጠጋገነ እናውቃለን። በተጠጋገነበት ላይ ነበር እንግዲህ ሳሚ ያለምንም ርህራሄ ሲደበድበውና ሲቀጠቅጠው የነበረው። ነገር ግን በዚህ ሁሉ ስቃይ ውስጥም እያለ እሱ ምንም ነገር ለመናገር ፈቃደኛ አይደለም። ኩቻ ከየት መጣች ሳትባል ከች ብላባቸዋለች። እናም ሳሚ አንተ ነፍሰ ገዳይ አይደለህም፣ በፍጹም ልትገለው አትችልም፣ እባክህ እያለች ነበረ ሳሚን ለማላቀቅ እየሞከረች የምትገኘው። ነገር ግን ሳሚ ኩቻ እባክሽ ካጠገቤ ዞር በይ፣ ይሄንን ሰውዬ እገለዋለሁ፣ በቤዛ የተነሳ ነፍሰ ገዳይ መሆን አለብኝ ሲል ነበረ ራሱን በነፍሰ ገዳይነት ለመጻፍ እየሞከረ የሚገኘው። ነገር ግን ይህ ስቃይ ሳያስጨንቀው ዶክተር ሮቤል አንዳችም ነገር ለመተንፈስ ፈቃደኛ አልሆነም። የገንዘብ ነገር ያልቆረጠለት ብሩክ ማለትም አሁን ላይ ከፍቅር ይልቅ ገንዘብን እያስበለጠ የሚገኘው ብሩክ ወደ ሉላ ቤት አንኳኩቶ በመሄድ ነበር የልጄን እናት እፈልጋለሁ በማለት ለሱራፌል ሁሉንም ነገር የነገረው። ሱራፌልም እባክህ እዚህ ያንተ ልጅ እናት የለችም፣ ማን ፈልገህ ነው ሲል ነበረ የጠየቀው። በዛ አጋጣሚ ሉላ ብቅ አለችና ምን እያደረክ ነው? ከማን ጋር ነው የምታወራው? ስትል ጠየቀችው። የልጄ እናት ሲል አሁንም ብሩክ ቀና ብሎ እሷን አያት። እሷም ማን ነው? ስለዚህ ሰውዬ የማውቀው ነገር የለም ስትል ነበረ የመለሰችለት። እብድ ነው መሰለኝ አለ ሱራፌል። አዎ እብድ ነው መሰለኝ፣ እኔ አላውቀውም፣ በፍጹም አላውቀውም፣ ስለዚህ ከዚህ አባረው ስትል ነበረ ሉላ ምንም እንደማታውቀው አስመስላ ወደ ቤቷ የተመለሰችው። ሱራፌልም አታውቅህም በቃ ብሎ አባሮታል። እናም ሱራፌል ሉላን ወደ ቤቷ ከሸኛት በኋላ እሱ ደግሞ ተመልሶ ብሩክን ተከትሎት ነበረ። እናም እንታወቅ ሱራፌል እባላለሁ ሲል እሱም ለመታወቅ ሞከረ። እኔ ደግሞ ብሩክ የሉላ የልጇ አባት ነኝ አለ። ሱራፌል ደግሞ እኔ ደግሞ በምላሹ የእንጀራ አባቱ ነኝ ማለትም የልጇ እንጀራ አባት ነኝ ሲል ተዋወቁ።
ስለዚህ እኛ ባላንጣዎች ነን ማለት ነው አለ ብሩክ። አይ ባላንጣዎች ብንሆንም ነገር ግን እኛ ካሰብንበት ወዳጅ ማማቾች ልንሆን እንችላለን አለው ሱራፌል። ሱራፌል እንግዲህ ከብሩክ ጋር ሊደራደር ያሰበው ሀሳብ አለ። እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ